እንዴት ይረሳል? ብረሳ እኮ ክፉ ቀን ያለፍክበት ጊዜ አይረሳም። በጣም ግልጽ እኮ ነው እያሱ። አንተ እናትህንና ሌሎች ሰዎችን በዚህ ሁኔታ እያወራህ እንዴት ነው እኔ ዝም ብዬ የምቀመጠው? ጽናት መጀመሪያ ቀን ያልኩሽን እስቲ አስታውሺ። አልገባኝም። ምንድነው ማስታወሰው? ያልኩሽን ነገር አስታውሺ ጽናት። ለዚህ ዳረጉን የቅርብ የምንላቸው ሰዎች ናቸው ላልኩሽ። አንቺ ለኔ እኔ ደግሞ ላንቺ ብቻ ነው ያለነው። የኔ ልጅ ከተማችን ውስጥ አሉ ከተባሉት በሀብት ከሰከሩት ሰዎች ውስጥ አንዱ ነው የነበረው። ምን ዋጋ አለው የዛሬን አያድርገውና። እሺ ግን መጀመሪያም ቡናችን እንድጠጪ ፈልጋለሁ። እንዴ እየቀለድክ ነው ወይስ ምን ለማለት ፈልገህ ነው? በእንደዚህ አይነት ነገር ስቀልድ አይተሽኝ ታውቂያለሽ እማዬ? ከኔ ጋር በሰላም መቆየቱን ፈልጊ ከሆነ ያልኩሽን አድርጊ። ጠጪው። እኔን በማግኘት ደስ ያለህ ይመስላል። ተመጫለሽ ብዬ አላሰብኩም ነበር። በጣም ደስ ይላል። አረ ያው ታስፈልጊኛለሽ። እርግጠኛ ነኝ? የኔ ናት። አዎ አይደለ? አስፈልጋለሁ አይደል? አዎ። እንዴት ነው ታዲያ? ሮማን እንግዲህ ያው ምን ነው ትላንት ተናገርኩት ነገር ደበረሽ እንዴ? በየትኛው ጉዳይ? ማለቴ እናቴ ላንቺ ቡናውን ሰሰተሽ ቀመሽ ስላልኳት። በጊዜው እናትህ እንደዛ ስትናገራት በጣም ደንግጬ ነበር። ከዛ በተጨማሪ ግን ውስጤ በጣም ትልቅ ፍርሃት አለ። ምን አይነት ፍርሃት? አለ አይደል እኔ እናትህን እንደዛ ስትናገራት የተረዳሁት ነገር እናትህ እኔም በየትኛውም ሰዓት ልታጠቃኝ እንደምትችል ነው። እንዴት? መቼስ እናትህን ቡናውን ቅመሽው ያልካት ስኳር ስለበዛበት አይደለም አይደል? የሆነ ነገር ስለጠረጠርክ ነው። አዎ ግን ያን ያደረኩት አንቺ እንድትፈሪ ሳይሆን እንድትጠነቀቂ ያህል ነው። እኔ እንደዚህ የሆንኩት በጠላቶቻችን ምክንያት ነው። አንተ ደግሞ በዚህ ሰዓት ለኔ እየተከላከልክ ነው ያለው። ለምንድን ነው ነገሮችን እንዳላቅ እያረክ ያለው? በአንድ የሁሉ ነገር በነግርሽ የምትቋቋሚ ስላልመሰለኝ እንጂ ካንቺ መደበቅ ፈልጌ አይደለም። እሺ ግን ጠላቶቼን እንኳን ንገረኝ፣ ቢያንስ ከነሱ መጠንቀቅ የምችልበትን ነገር ለመፍጠር። እሺ ነግርሻለሁ። እየጠበቅኩ ነው። ወክ ልናደርግ ነው የወጣ ነው። እዚሁ ልንገርሽ? እሺ። እኔና አንቺ ሀገር ሙሉ የሚቀናበን ፍቅረኛሞች ነበር። እሱን አውቃለሁ። አንቺና እኔ ስንተዋወቅ ምንም አይነት ቤተሰብ አልነበረሽም። ጓደኛ የምታበጂ ሴት አልነበርሽም። እኔ ምንም አይነት ጓደኛ አልነበረኝም። ማለቴ ቤተሰብ ምናምን የምታውቀው ሰው? ስለ ቤተሰቦችሽ ምንም አላውቅም። አንቺ ግን የነገርሽኝ የተወሰነ ነገር አለ። ምንድነው? ከቤተሰቦችሽ ጋር ልጅ እያለሽ ነበር የጠፋሽው እና ቤተሰቦችሽን ለማግኘት ብዙ ነገር አድርገሻል። እንደውም የሆነ ነገር ትዝ አለኝ። የሆነ ጊዜ ቤቱን ሳጸዳ ህፃን ሆኜ የተነሳሁትን ፎቶ ግርማ ቤት አይቼው ነበር። አንቺና እኔ እኮ አብረን እያለን ግርማን ተዋወቂው ነበር፣ ገንዘብም ትረጂው ነበር። እና ታዲያ እስካሁን ለምን አልነገርከኝም? አንተ እኮ ጠላቶቼ ለግርማ ከፍለውት ግርማኔ እንዳገተኝ ነው አይደል ያሳመንከኝ? ይኸውልሽ ጽናት፣ ነገሮችን ቀስ ብሎ ለመረዳት ሞክሪ። አንቺ የተጎዳሽ ያለሽው አጠገብሽ ባሉ ሰዎች ነው። እና አንቺ እንዲህ ነገሮችን ከመርሳትሽ በፊት እኛን አሳግተውን ነበረ። ሰዎች እንዲደርስሉንም ብንፈልግ ማንም ሊደርስልን አልቻለም ነበር። ለምን? ማንም በችግርሽ ሳይድ ሊደርስልሽ አይፈልግም። እኔ አንቺ ግርማ እንኳን አንድ ላይ በነበርንበት ሰዓት ለግርማዬን ሁሉ ነገር አድርገሽለት፣ በችግርሽ ሰዓት ግን አልደረሰልሽም። ቆይ እሱ እኔን ሊጎዳ ቢፈልግ እስከዛሬ በጣም ብዙ ጊዜ አብረን ኖረናል አይደል? እንዴት ምንም አላደረገኝም? መጉዳት ፈለገም አልፈለገም አንቺን አባትሽ ነኝ ብሎ ለረጅም ሰዓት አስቀምጦሻል እንዴ? እኔ ግን አንድ ነገር ማወቅ ፈልጋለሁ። ማን ህይወቴ እንደዚህ እንዳመሰቃቀለው ማወቅ ፈልጋለሁ። አረ ሰው እያየን ነው። አሁን በዚህ ጉዳይ መንገድ ላይ እንጨቃጨቅ? ቤት ገብተን እናወራለን። እሺ።
ደህና ዋላችሁ? ሰላም ዋልሽ? እንዴት ዋላችሁ? ሰላም ዋልክ? እንዴት አልሽ ሮማን? ደህና ነኝ። እንዴት ናችሁ? ደህና። በዚህ ሰዓት ሁለታችሁም የት ሄዳችሁ ነው? መኝታ ቤት እኮ መጥቼ ሳጣችሁ ደነገጥኩ። ምን አስተናገጠሽ? የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። ምንም የተፈጠረ ነገር የለም። ያው መጥቼ ሳጣችሁ ትንሽ ተደናገጥኩ። ከያሱ ጋር ወክ ለማድረግ ወጥተን ነው። እርግጠኛ ነሽ? እኛ ቤት ውስጥ ስላላገኘሽ ነው እንደደነገጥሽው? አዎ ሁለታችሁም ሳጣችሁ ደጋግሜ ደወልኩ። ደግሞ ሁለታችሁም ስልክ አታነሱም። ደጋግሜ ደወልኩ አታነሱም። ለዛ ነው ትንሽ የደነገጥኩት። አዎ በእርግጥ ልክ ነሽ። ላንቺ ምንም ነገር ሳንነግርሽ ጥለንሽ መውጣት አልነበረብንም። ከጽናት ጋር እግራችንን ለማፍታታት ነበር የወጣ ነው። አዎ በጽናት ስልክም ደጋግሜ ደውዬ ነበር። እኔ እንኳን ስልኬን እዚህ ቤት ውስጥ ቻርጅ ላይ ሰክቼ ነበር የወጣሁት። ደጋግመሽ ደውለሽ ነበር? አይ ጥሩ ነው። እያሱ በቃ እኔ እናንተ ወደ ክፍላችን ገብተን የጀመርነውን ወሬ እንጨርስ። አንቺ ቀድመሽ ግቢ። እናቴ ስሜቷ ጥሩ አይደለም። ትንሽ አውርቻት እመጣለሁ። እሺ በቃ እኔ መኝታ ቤት ልጠብቅ። እናንተ አውሩ እስከዛ። ምንድነው አልገባኝም። እኔ ማላውቀው የተፈጠረ ነገር አለ እንዴ? ምንም የለም። ለምን ጠየቀኝ? አይ እኔም ቤት ውስጥ አለማግኘትሽ እንዲህ ሊያስደነግጥሽ አይችልም ብዬ ነው። እንዴት አያስደነግጣትም ብለህ አሰብክ? እድሜ ልክሽን ልጅሽን ሜዳ ላይ ጥለሽ የኖርሽ ሴትዮ ዛሬ በእኔ መጥፋት ልደነግጥያችን ብዬ ነው። እንደሱ ነው የምታስበው? ምንም ሀዘን ውስጥ እንደሌለ? ውስጥሽ ሀዘን እንደሌለ እኔ አይደለም ያሰብኩት። አንቺ ራስሽ በተግባር አሳይተሽናል። እሺ ምንም ብትል አልቀየምም። እውነት አለ። ጽናት ምንም ነገር ማስታወስ አትችልም እና ደግሞ ምንም ነገር እንዲረብሻት አልፈልግም። እሱን እኮ በግልጽ አሳየኝ። ለእሱ ያፈላሁትን ቡና እንድቀምሰው አዘዝከኝ። በነገራችን ላይ እኔ ብቻ አይደለሁም ልጅሽ። ብሌን የምትባል ልጅም ውጭ ሀገር አለችሽ። እሷንም የደወልሽ አንዳንድ ነገር ጠይቂያት። እሱን መናገር አይጠበቅብህም ነበር። በያውን ሚስቴ ትጠብቀኛለች። ገብቼ ማውራት አለብኝ። እሺ አሁን አታስጠብቃት። ግን የመጨረሻ አንድ ነገር ልንገርሽ። ያን ያደረኩት ወድጄ አይደለም። ከዚህ በፊት ያደረግሽው እንዳይለመድሽ ብዬ ነው። ይሄ ደግሞ ምን ማለት ነው? እያሱን አይደለ? እባክህ ለአንድ ጉዳይ ፈልጌህ ነበር። እሺ ምንድነው? ደሞ ያለውበትን ያጣራመተ ማስቸገጀማ? አትፍረድብኝ። የልጄ ጉዳይ ሆኖብኝ እኮ ነው። ትንሽ ሳሰጥቻለሁ። ምንድነው ከኔ የምትፈልገው ነገር? ስለ ሮማንና ስለ ልጅ አንዳንድ ነገሮች ልነግርህ ነበር። ምንድነው የምትነግረኝ? አሁን ያንተ እናት ነኝ ብላ የመጣችው ሴትዮና ጽናት በደንብ ይተዋወቃሉ። ሮማን ታውቃታለች። ይሄን ለመናገር ከሆነ እዚህ ድረስ የመጣው አዝናለሁ። መልፋት አልነበረብህም ነበር። ደከምክ። አይ አንተ የምታውቀው እንደሚተዋወቁ ብቻ ነው። ሁሉንም ነገር አውቃለሁ። ሁሉንም ነገር ታውቃለህ አይደል? ሁሉንም ነገር እያወክ ነው ወደዛ ቤት ይዛት ሄድከው። በድጋሚችን ማጣት ፈልገህ ነው? ድጋሚ ለማጣት ማለት አልገባኝም። ሁሉንም ነገር አውቃለሁ እያሱ። ጽኑ የድሮ ፍቅረኛ ስለምትመስል አታላት ይዛት እየኖርክ ነው ያለው። ይሄን ሁሉ ነገር አንተ እንዴት አወቅህ? ይኸውልህ አንድ ነገር ማስተዋል አለብህ እያሱ። ልጄን ሞቼም ቢሆን ማዳን ካለብኝ አድናታለሁ። ጽናትን የምትወዳት ከሆነ ከዛ ቤት ይዛት ውጣ በቃ። አይዞህ ጽናት ምንም አትሆንም እያሱ። አንድ ነገር ልንገር፣ ጽናት እንድታብድ በኢንጀክሽን መልክ መርፌ ስትሰጣት ነበረ። ዛሬ ላይ ደግሞ ቤቷ ከፊቷ ቆማላት ፈትፍታ መርዝ አለማጉረሷ በምን እርግጠኛ ሆናሉ? በምን? እንዴት እንደሱ ሊሆን ይችላል? የነገርኩህን ነገር እያስተዋልክ ነው? እናትህ ከዚህ በፊት ጽኑን አሳብዳታለች እያልኩ እኮ ነው ያለው። ይሄማ በጭራሽ ሊሆን አይችልም። አንተ ልጄን የምትጫወትባት እናት በሰጠቻት መርዝ ነው። ከመሟስ ይሻላት ግን ትውስቷን አጣች። ይሄ እንዴት? ግን አንድ ነገር ላስጠንቅቅ፣ ልጄን ማዳን ካለብኝ ሞቼም ቢሆን አድናታለሁ። ግን ልጄን ጫፏን እንደማትነካ ታውቃለሁ። ጫፏን ግን ልጄን አደራ ሮማን አጠገቧ እንዳትደርስ አድርግልኝ አደራ። በእኔ እርግጠኛ ሁን። ሙሉ ለሙሉ አምነህ ጽናትን ለኔ አደራ መስጠት ትችላለህ። አላደርገውም። እኔ ማንንም አምኜ ጽኑ ለማንም አልሰጥም። አላደርገውም። በተለይ ለእናትና ልጄን አሳልፌ አልሰጣትም። የማይታሰበው። እባክህን እያሱ እባክህ
እባክህ እያሱ እያሱ ልጄ ናደራ እባክህ ልጄ አንድ ያለች ብላት ልጄ ዮ ምን ለማለት እንደፈለክ ግልጽ አልሆነልኝም። ይሄን ነገር ከማንም በላይ መረዳት የነበረብሽ አንቺ ነበርሽ። ለማንኛውም አሁን ስቴ እየጠበቀች ነው ልሂድ። ጋሼ እንዴ እንዴት ዋልክ? ሮቢ ደህና ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ነው? ደህና ነኝ። ጥፍት አልክብኛ። ኧረ አለሁኝ። ይሁን እናትን ሸኝተህ መጣ? አዎ ሸኝቻት መጣሁ። እኔ እንኳን ድንገት ተነስታ ከምትሄድ ነገ ተረጋግታ ብትሄድ ይሻላል ብዬ ነበር። አይ እሱ ጠፍቷት ነው ብለህ ነው? መቼዝ ዘመድ ሞቷል ተብሎ ተደውሎ ተነግሯት እንዴት ነው ልቧ የሚያርፈው? ቢሆንም ራሷን ላደጋ አጋልጣ ወደ ክፍለ ሀገር የሚሄድ መኪናው ዝም ብላ መግባት አልነበረባትም። እሱሳው ዘመድ ሞቷል ተብሎ ሲነገራት መቼስ የምታደርገው ጠፍቷት ነበር። ዋናው በሰላም መድረሷ ነው። እሱስ ልክ ነህ። እዚህ ስራ ስላለብኝ ነው እንጂ አብሬያት ደርሼ መጣ ደስ ይለኝ ነበር። ቀብር መቅረት እኮ መቼስ ከባድ ነው። ቅድም እኮ በችኮላ ነው የነገረችኝ። እኔ የምለው ሮቢ የቅርብ ሰው ነው እንደ ሞተው? እማዬ እኔን እንደወለደች ነበረ ወደ አዲስ አበባ የመጣችው። እኔ ዘመዶቼን ብዙም አላውቃቸውም። ብዙ አላውቃቸውም ማለት ከዘመዶች ጋር አትስማማም እንዴ? አለመስማማት አይደለም ጋሼ፣ አንዳንድ ወደኛ የሚመጡ ዘመዶቻችንን እንጂ እኔም ወደዛ ሄጄ አላውቅም። እናታችንን ብትሆን ሰው ታመመ ካልተባለች በስተቀር እዛ አትሄድም። ለምን? እንደነገርኩ እናቴ አዲስ አበባ የመጣችው እኔን ወልዳ ነው። አዎ፣ ግን እናት ሀገር ቤት ካለመሄዷ ጋር ምን ያገናኘዋል? እማዬን ቤተሰቦቿ ሊድሯት ሲዘጋጁ እሷ ግን ታፈቅሮ የነበረው አባቴን ስለነበረ እሱን አግብታ እንዲሁም እኔን አርግዛ አገሯ ላይ በሰላም ትኖር ነበር። እሺ፣ ግን አላገባም ያለችው ሰውዬ ዝም ብሎ አርፎ አልቀመጥም አለ። እናም ከአባቴ ጋር አንዳንድ ሲባባሉ አባቴ በንዴት ተኩሶ መታው። አባቴ ሰውየውን ገደለው? አረ በጭራሽ፣ ሰውየው እንኳን ተርፏል። ግን አባቴ ሰውየውን አጓጉል ቦታ ነበርና የመታው ሰውየው አካል ጉዳተኛ ሆነ። በዚህ ምክንያት ነው እናት ሀገር ጥላ የተሰደደችው? እንደሱ እንኳን አይደለም። ያው አባቴ ወታደር ስለነበረ አገር ተቀይሮ ወደ አዲስ አበባ ተመደበ። እናም እናቴ በዛን ጊዜ እኔን ወልዳን ስለነበረ እዛው ታረሳ ወደ አዲስ አበባ ከአባቴ ጋር መጣን። እኔ የምልህ ሮቢ፣ አባት በምንድን ነው የሞተው? እዚህ እንደመጣን ብዙም ሳንቆይ አባቴ በእግዚአብሔር ሕመም ታሞ ሞተ። ከዛ በኋላ እናቴም እኔን ይዘው ወደ ክፍለ ሀገር መሄድ ትፈራለች። ለምን? ያው አባቴ ስላረፈ እኔ የሆነ ነገር እንዳያደርጉባት እናቴ ትፈራለች። ለዛም ነው ቤተሰቦችን ብዙ መማላቃቸው። እንደሱ ከሆነ እንኳን መልካም። አሁን የሞተው የቅርብ ዘመድ ነው? አዎ ጋሼ፣ አጎቷ ነው ያረፈው። ያው እንደነገርኩ አንድም ቀን እንኳን ታይተን አናውቅ። ይሁን እስቲ ደህና መግባቷን ደውለህ ቼክ አድርግ እስቲ። ጋሼ አሁንማ አትደርስም፣ መኪና ውስጥ ነው የምትሆነው። ወይ ወደ ኋላ ቆይቼ እደውልላታለሁ። እሺ ይሁን።
ስሚኝ በደንብ ስሚኝ እኔ ፍቅር እኔ የምፈልገው ሁለታችን ያለፈውን ረስተን በደንብ ደስተኛ ሆነን እንድንኖር ነው። ይሄ ምን አይነት ጥያቄ ነው እያሱ? እኔ ያለፈው ህይወቴን የመመርመር ሳይሆን ፍላጎቴ ማንነቴን ማወቅ። እሺ እሱማ ይገባኛል እያሱ። አሁን እኔም ጠይቀህን ነገር ብቻ መልስልኝ። እኔ ማን ነኝ? አንተ ምንም አይነት መልስ ካልሰጠኝ አንተ ራስህ አታቀኝም ማለት ነው። እሺ እኔ ግን ላስረዳሽ የምችለው ከተገናኘን በኋላ የነገርሽኝና የማውቀውን ብቻ ነው። እሺ ስለናቴስ የምታውቀው ነገር አለ? አዎ በብዙ ድካም ስለናትና ስለአባትሽ የሆነ ፍንጭ አግኝቻለሁ። ምን አይነት ፍንጭ? አዎ ከኔ ጋር ሆነሽ ነው እናትና አባትሽን መፈለግ የጀመርነው። ያው ግርማ ደግሞ ስለናትና አባትሽ ትንሽ ያውቃል። እሺ ቆይ እኔ እናትና አባት ከሌለኝ እንዴት አገኘኸኝ? አንተስ ታገኘኝስ ምን አይነት ሰው ነበርኩ? እኔና አንቺ ስንገናኝ አንቺ ካፌ ውስጥ ነበር በሆቴል አስተናጋጅነት ተቀጥረሽ የምትሰሪው። ከዛስ እኔ እናንተ እንዴት ተግባባን? ይሄ ምን አይነት ጥያቄ ነው ጽናት? ፍቅረኛሞች እንደሚሆኑ ተዋወቅን፣ ተግባባን፣ ከዛን አብረን መኖር ጀመርን። ስለዚህ አንተ ስለ ቤተሰቦች የምታውቀው ይሄን ነገር ብቻ ነው? አዎ ግን ከኔ ጋር ሆነን እናትና አባትሽን ማፈላለግ ጀምረን ነበር። እና ታዲያ ምን ተፈጠረ? እኔና አንቺ ከተገናኘን በኋላም ለመፈለግ በጣም ብዙ ደክመን ነበር ግን አልሆነም። እኔና አንቺም ከተራራቀን በኋላ እኔ ፍለጋዬን አላቆምኩም። አንተ እንዴት እናትና አባቴን ማፈላለግ ቀጠልክ? ምክንያቱም አንቺን ማግኘት የምችለው እናትና አባትሽ ቤት ነው ብዬ ስላሰብኩ። እሺ በመጨረሻ ስለተፈጠረው ነገር አስረዳኝ። አንድ ቢዝነስ ጀምረን ገበያ በጣም ጥሩ እየሄደልን ነበር። ምንድነው ቢዝነሱ? እኔና አንቺ ከአንድ የቢዝነስ ሸሪክ ጋር ሆነን ለመስራት ሞክረን ነበር። መጨረሻው ግን አላማረም። እሺ የጀመርነው ቢዝነስ ምን ነበር? ከዛስ መጨረሻው ምን ሆነ? የተለያዩ ሀገር ምርቶችን ለገበያ ማቅረብ ነበር ስራው። ግን አብሮን የሚሰራው ሰው እንዲና እንዳንቺ መልካም ሰው አልነበረም። እናማ በመጨረሻ እኔን አሳግቶ አንቺንም ንብረቱንም የራሱ ማድረግ ፈለገ። እኔ አንቺን ምንም እንዳያረግ ስል የፈለገውን ነገር ፈረምኩለት። አንቺ ግን እምቢ አልሽ። ታዲያ እኔ እምቢ ካልኩኝ አንተ ለምን ቶሎሽ አልክ? አንቺ በጣም እልኸኛ ነበርሽ። በዛ ላይ እኔ አንቺን ላለማጣት ነው ሁሉ ነገር እሺ ያልኩት። ደግሞም አንቺ እርጉዝ ነበርሽ። ምን? አንቺንም ልጄንም ላለማጣት ያደረኩት ነገር ነበር። እና ቆይ ልጄስ? እኔ አንቺንም ልጄንም ለማትረፍ ሞክሬ ነበር ግን ምንም ነገር አልሆነልኝም። እሺ ማን ነው ልጄን ያሳጣኝ? አንቺ ከፈለግሽ ግን እግርሽ ስራ እንድቻ አንበረክከዋለሁ። ይኸውልህ እያሱ እኔ ልጄን ያሳጣኝን ሰው ማግኘት እፈልጋለሁ። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። ልጄን ያሳጣኝን ሰው ማግኘት እፈልጋለሁ። ነገ ሆኖኝ ያለንበት ድረስ ይመጣል። ለዛሬ ግን ይሄን አይል ካወቅሽ ይበቃል። ሌላ ጊዜ ደግሞ ሌላ እናወራለን። ካላስቸገርኩ ግን አሁን እኔ ብቻዬን መሆን እፈልጋለሁ። እርግጠኛ ነሽ ጽናት? በጣም እርግጠኛ ነኝ እያሱ። ለብቻዬ ሆኜ አንዳንድ ነገሮችን ማሰብ እፈልጋለሁ። እሺ ግን በዚህ ጉዳይ ከዚህ በላይ ራስሽን እንድታስጨንቂ አልፈልግም። ነገርኩ እያሱ። በቃ እኔ አሁን ላይ ከራሴ ጋር መማከር እፈልጋለሁ። እሺ ከራስሽ ጋር አውሪ። እኔ በኋላ ተመልሼ እመጣለሁ።
አቤት አለቃ። አሁኑኑ በፍጥነት ወደ ሰፈር እንድትመጣ ፈልጋለሁ። እሺ አለቃ፣ አሁኑኑ እመጣለሁ። ግን የምታዘኝ ነገር ካለ አሁኑኑ በስልክ መጨረስ እንችላለን። እንደሱ ማድረግ የሚቻል ቢሆን ኖሮ ደውልልህ ነበር። ፈጠንና ና አሁን። እሺ እመጣለሁ፣ ጠብቀኝ። እንዳትዘገይ። ያሱ አቦኔ በጣም ያስጨነከኝ ነው። ምን የተፈጠረ ነገር አለ እንዴ? አይ ምንም አልሆንኩም። ምንም የተፈጠረ ነገር የለም። አቦ በእናትህ እኔን ለማዋሸት አትሞክር። እኔ ሁሉንም ነገር አውቃለሁ። አሁን ይልቅ ምን እንደሆንክ ንገረኝ። እኔ ምንም አልሆንኩም። ዝም ብለሽ ነው። ሳኔ ዝም ብዬ አይደለም። እኔ የምለው ባለፈው ያስተዋወቅሽኝን ጓደኛሽን የት ባገኛት ጥሩ ነው? አይ እኔን ለማታለል አትሞክር። ይልቅ ምን እንደሆንክ ንገረኝ። በቃ እኔ ካንቺ ምንም ነገር መደበቅ አልችልም ማለት ነው? አሁንም ምን እንደሆንክ ንገረኝ። አባዬ ትንሽ አሞታል። ለዛ ነው የደበረኝ። ወይኔ በእናትህ አባቴን ድጋሚ ያመማቸው? ምን አጋጠማቸው በእናትህ? ይሄን ለቀን ደህና ነበረ። በምን ቅጽበት እንዲህ እንደሆነ አላወኩም። ዛሬ በጣም አሞታል። አቦ ምን ሆኑ ባንዴ? ምን አጋጠማቸው? እንዲሁ ማወቅ ስለፈለግሽ እንጂ ይሄን ያህል ትልቅ ነገር ነው አይደለም የነገርኩሽ። ሳይ ዛሬ ወርም አመማቸው፣ የዛሬ 2 ወርም አሟቸው ነበር። ምንድነው ይሄ ወር በገባ ቁጥር የሚያማቸው? ምን አውቄ። አሁን ከአመሙ እኩል እሱም የተነጫነጨ ነው። አቦ እሱማ የታመመ ሰው መቻመል ይኖረዋል ብለህ ነው? ምን እንደማደርግ አላውቅም። ቆይ ግን አንተ ልጅ ለአባቴ ሰዓት ጠብቀህ ምግብ ትሰጠዋለህ? መድኃኒት ብቻውን እኮ አቅም ያሳጣል። አረ እንደሱ እንኳን አይደለም። ቤት ውስጥ በቂ ምግብ አለ። እና መድኃኒቱን በአግባቡ ይወስዳል? አዎ እየወሰደ ነው። ግን ይሄን ሰሞን ሲወጣ አላየሁትም። መዋጥ ለምንድን ነው ያቆመው? አቦ በእናትህ አባቴ በጣም ነው የሚያሳዝነው። ምን መዋጥ ያቆማል? መግዛት አቅቶት ነው እንጂ። እንዴት ማለት? አንተ እብድ ነህ እንዴ? አባቴ በየወሩ እኮ የሚያመው መድኃኒት የሚገዛበትን ለበኪራይ እየከፈለ መሰለኝ። እንደዛ ነው እንዴ? አዎ እንደዛ ነው የሚሆነው። አቦ ምን ይሻላል መሰለ? በቃ እኔ የሆነ ቁብ ሰብስቤ ያለው በቃ በዛ ሄድና ግዛላቸው። ምን ይደረጋል? አቦንካ በቃ አንቺ ቆይ ግን ምንም አይልሽም? ሳምን ይላል። እኔ ምን ሆናለሁ? ማለቴ ቆይ ገንዘባችንን ምናምን ብለው ቢያስጨንቁሽ ምን ልናደርግ ነው? አቦ ምን ይደረጋል? እኔ ጅግር አለኝ ሰርቼ ከፍላለሁ። በቃ ሂድና መድኃኒቱን ግዛላቸው። እገዛለሁ ግን ቆይ ግን ጊዜ ባይሰጡሽስ ገንዘቡ ምናምን ብለው? አቦ በቃ አታስብ፣ ምንም ችግር የለውም። እኔ ሌባ ምናምን ዘረፈኝ ብዬ ድራማ ሰራለሁ። እሺ እንደዛ ከሆነ ጊዜ የሚሰጡሽ ከሆነ እኔ ጋር መላ አይጠፋም። አቦ በል በቃ ቻው፣ ሂድና ለአባት ግዛላቸው፣ ለሳቸው ድረስላቸው። እሺ በቃ ደህና ወይ። ምን ይሆንክ ነው? ሳልገባኝም እኔ ምን እንደሆንኩ ሳልነግሪሽ ስለተረዳሽኝ አባቴንም ስላስተዋልሽው በጣም አመሰግናለሁ። ምን ይጃጃልብኛል? አቦ ሂድና ለአባት የሚደረገውን ነገር አድርግላቸው። እሺ በቃ አደርጋለሁ። እወድሻለሁ። እሺ ደህና ወይ።
አባ አንተስ ምን ሆነ? አባትህ እዛ ታሞ ባዶ ቤት ተኝቶ አንተ ቁጭ ብለህ ከኔ ጋር ድራማ ትሰራለህ? እኔ እኮ አቦ ሰውዬ ዛሬ የሆነ ነገር ሳይፈጠር በፊት ካጠገቤ ብትርቅ ነው የሚሻልህ። እሺ በቃ ነገ እንገናኛለን። አዬ በቃ አለቃ ግን ላንተ እንደዚህ አይነት ቦታ ማጨስ ጥሩ ነው? አታስብ። ሰፈሩን በደንብ አውቀዋለሁ። ማን እንደሚወጣ ማን እንደሚገባ በደንብ ስለማቅ ለዛ ነው በነፃነት የማጨሰው። ካንተ ጋር የምሰራው አንድ ትልቅ ስራ አለ። እንደሱ ከሆነ መልካም። ምንድነው? በቅድሚያ እንኳን ደስ አለ። ምን አይነት ስራ ነው? ይሄን ስራ ለመስራት እድሉን ላንተ ስለሰጠው ልታመሰግነኝ ይገባል። ቆይ አለቃ ምን አይነት ስራ ቢሆን ነው አምነህ ለኔ የምትሰጠኝ? እሱን ልነግርህ ነው የጠራው። እስክትነግረኝ በጣም ጓጉቻለሁ። ስራው ለኔ ህይወት በጣም አስፈላጊ ነገር ነው። በጭራሽ መበላሸት የለበትም። አለቃ አንተ ብቻ አዘዘኝ እንጂ አንድም ስራ እኔ እጅ ላይ ይበላሽ። አንደኛው ስራ በፍቃዱ የሚሞት ሰው ማዘጋጀት ነው። ምን እያልክ ነው አለቃ? አልገባኝ። የምን የሚሞት ሰው ነው? አልገባም? በፍቃዱ ለመገደል ዝግጁ የሆነ ሰው። ገባኝ። ግን እንደዛ አይነት ሰው እንዴት አገኛለሁ ብዬ ግራ ገብቶኛል። ምን ነው አሁን እጄ ላይ ስራ ይበላሽም ብለህ ስትፎክር አልነበር? ያ ሁሉ ፉከራ ከይገባ እንደሱ ሳይሆን እንደዚህ አይነት ስራ ሰርተን ስለማና ግራ ተጋብቼ ነው። ይኸውልህ ይሄ ስራ በራሱ ስህተት የሚባል ነገር አይፈልግም። በጭራሽ መሳሳት የለብህም። ይኸውልህ ይሄን ሰው በዚሁ ለቀን ውስጥ ማግኘት አለብህ። ጎበዝ የማስመሰል ስራውን መስራት አለበት። እሺ አለቃ ሞክራለሁ። እንድትሞክር አይደለም የምፈልገው እንድታደርገው ነው። እሺ አለቃ አደርገዋለሁ። ጎበዝ ልጅ። ይሄን ማድረግ የሚችል ሰው ደግሞ አታጣም። ከተማው ተስፋ በቆረጠ ሰው ነው የተሞላው። እሺ አለቃ ቀላል አይሆንም። እሺ ሁለተኛው ስራክ ደግሞ አንድ ደሃ ቤተሰብ ፈልጎ ማግኘት ነው። እሺ አለቃ። እና እኚህን ሰዎች ስትመር ተጠንቀቅ። በደንብ ማስመሰል የሚችሉ መሆን አለባቸው። እሺ። ሌላው ደግሞ በዚህ 3 ቀን ውስጥ አለ የተባለ ዶክተር ፈልገህ ታመጣልኛለህ። እሺ አለቃ። አሁን ያልካቸው በሙሉ ይፈጸማሉ። የታዘዘውን ለመስራት ፈቃደኛ ሆነ በጣም ጎበዝ የሆነ ዶክተር ታመጣልኛለህ። ለነዚህ ስራዎች የምሰጥህ 3 ቀናት ነው። 3 ዛሬውኑ ስራዬን እጀምራለሁ አለቃ አታስብ። ጎበዝ ልጅ። አሁን በቃ ሂድ። እሺ አለቃ።
ምንድነው በዚህ ሰዓት መጠጥ መጠጣት ጥሩ ነው? ምን ነው ደግሞ ይሄንን ልከለከለኝ ነው? እንደሱ ማለቴ ሳይሆን በዚህ ሰዓት የሚያስጠጣ ምን ተገኘ ብዬ ነው። አይ ምንም እንደዚህ ለራስ የምታረጋቸው ነገሮች አሉ አይደለ? እነሱን እያረኩ ነው። በጣም ጥሩ። እንደዛ ከሆነ አረብሽሽ ልግባ። ትችላለህ። ግን ለማንኛውም እኔን የምትሰማ ጆሮ ካለ ትንሽ እንኳን ሰማኝ። ምንድነው የምሰማሽ? ይኸውልህ ጽናት ማለት ለመፈንዳት የተዘጋጀች ቦምብ ናት። መቼ እንደምትፈነዳ አታውቅም። ስለዚህ ተጠንቀቅ እያልኩ ነው። ስለምክርሽ በጣም አመሰግናለሁ። የምታደርገውን ነገሮች እያንዳንዱን አስብበት። ካለዛ ለአንተ ነገሮች በጣም መጥፎ ነው የሚሆኑት። አታስቢ። ምንም ነገር ቢፈጠር በራሴ ነገሮችን ስለማስተካከል ስጋት አይግባሽ። እንደዛ ከሆነ መልካም። ግን ጽናት እየዋሻት እንደሆነ ካወቀች ምኑን ነው ያዋሻኝ? ሮቢ አንድ ነገር ላናግር ፈልጌ ነበር። በጣም ባስፈላጊ ሰዓት ነበር የመጣው። ለምንድን ነው እኔም ማውራት የፈለግሽው? አልገባኝም። አይ ምናልባት በኋላ ከተመቸ ወደዚህ መጥተህ ወደ ግርማ ጋር እንድትወስደኝ ፈልጌ ነበር። ቆይ አልገባኝም። ለምንድን ነው ወደ ጋሽ ግርማ መሄድ የፈለግሽው? ምንም ያው አንዳንድ ማውራት ያለብኝ ነገር አለ ብዬ ስላሰብኩ ነው። እሺ ችግር የለውም። አንቺ በፈለግሽው ጊዜ አገናኝሻለሁ። ችግር የለውም። በቃ ከሰዓት ላይ ፍሪ ስለመሆን እዚህ መጥተህ አብረን እንሄዳለን። በጣም ደስ ይለኛል። በዛ ላይ ደግሞ ጋሼ በአንቺ ደስተኛ የሚሆን ይመስለኛል። አደራህን ሮቢ፣ ከተባባልንበት ሰዓት በጭራሽ እንዳታረፍድብኝ። ችግር የለውም። በሰዓት ይገኛለሁ። እና ደግሞ በጭራሽ ይሄን ነገር ማንንም ማወቅ የለበትም። እያሱም ቢሆን እኔ በራሴ በኩል ማጣራት የምፈልገው ነገር ስላለ ነው። እሺ እንችላለን። ለማንም ምንም ነገር አልናገርም። አመሰግናለሁ ሮቢ። ሁሌም ቢሆን አንተ በጣም ለኔ መልካም ነህ። እርግጠኛ ነሽ? ከልቤ ነው ሮቢ። ያንተ መልካምነት ለኔ ብቻ አይደለም፣ አባቴ ነው ብዬ ለተቀበልኩትም ሰው ጭምር መልካም ነህ። አመሰግናለሁ። ይኸውልህ ሮቢ፣ አንተን የበለጠ ስለማምንህ ነው ይሄን ነገር እንድታረግ የምነግርህ። ስላመንሽኝ ደስ ብሎኛል ጽናት። ደግሞ በሰው መታመን ትልቅ ነገር ነው። ቃልዬ እውነት አንቺ ቃል ነሽ? የኔዋ ቃል ነሽ? አዎ እኔ አንተ ቃል ነኝ። ምን ስላየኝ ደስ አላለህም? በጣም እንጂ እኔ እናት። አቦ እያሱ፣ እኔ በአንተ በጣም አዝኛለሁ። እንዴት ትንሽ እንኳን አትጠብቀኝም? አግብተህ ትጠብቀኛለህ? ማነች እቺ ሴት? ስለዚህ ሴትዮ ልታስረዳኝ ትችላለህ? ጽናት፣ ይኸውልህ እያሱ፣ አርፌ ከተቀመጥኩበት ቤቴ አምጥተህ ይሄ ነው ቤትሽ፣ ይሄ ነው ህይወትሽ፣ እኔ ነኝ ባልሽ ያልከኝ አንተ ነህ። ምንድነው አሁን እየተፈጠረ ያለው ነገር? ቆይ ጽናት አንዴ ተረጋጊ። ምንም መረጋጋት አያስፈልግም እያሱ። በቃ ሻንጣን ይዘና ወደ ነጋ እንሂድ። እቺ ሴትዮ ለአንተም ለኔም የሚጠቅም አይመስለኝም። እያሱ እየቀለደች እንደሆነ ንገራት። ለነገሩ እኔ ምን አለፋኝ? እኔም ብትተወኝ መቼስ ልጅህን የመተው አቅም አይኖርም። እያሱ ለልጅ ብለን ልትተወኝ ነው? ይኸውልሽ ቃልዬ ላስረዳሽ። አንተ ለሴት ብለህ ልጅህን ልትተው ነው? ቆይ ግን ምን አይነት ሰው ነህ? ሃይ ንገረኛ። እኔ ነው ወይስ እሷን ነው የምትመርጠው?
የተፈጠረ ችግር አለ እንዴ? ጽናት የት አለች? አንተ ልጠይቅህ እንጂ አብራችሁ አይደል የተኛችሁት? እኔ ታረጋታለሁ። የጠየቁሽን ብቻ መልሽልኝ። ጽናት የት ነች? ይኸውልህ እያሱ፣ እኔ አሁን ነው ወደ ሳሎን የመጣሁት። እኔ ጽናትን አላየሁትም። ጽናት ጽናት፣ ምንድነው የሆንከው ነገር አለ? እንዴት ሄዳ ነው? ጽናትን ምንድነው ያረግሻት? ምንድነው ያረግሻት? እያሱ በእርግጠኝነት እስካሁን ተነስቶ ነው የሚሆነው። አዎ በፊት በጊዜ ነበር የሚነሳው። ይሄን ሰሞን ያመጣው ባህሪ ነው። ቆይ እስቲ ገብቼ ነኝ። ጽናት ምን አይነት ድምጽ ሰማች? ምንድነው ያረግሻት?